ከ8 ሚሊዮን ብር በላይ ታክስና ቀረጥ ያልተከፈለበት ተሽከርካሪን በህገ ወጥ መንገድ በማስገባትና ታርጋና ቦሎ በመስጠት ወንጀል የተጠረጠሩ 3 ግለሰቦች ላይ ክስ ተመስርቷል። ክሱን የመሰረተው የፍትህ ሚኒስቴር የሙስና ወንጀል ጉዳዮች ዳይሬክቶሬት አቃቢ ህግ ነው። ክስ የቀረበባቸው ተከሳሾች በአዲስ አበባ ከተማ አስተዳደር ተሽከርካሪ ፍቃድና ቁጥጥር ባለስልጣን ለሚኩራ ቅርንጫፍ ጽህፈት ቤት የቴክኒክ ምርመራ ባለሙያ የነበሩት ሄኖክ ደስታ፣ ጌታቸው ከበደና በግል ስራ የተሰማራው ማሩፍ ማህመድ ናቸው። አቃቢ ህግ በእነዚህ ተከሳሾች ላይ የተሳትፎ ደረጃቸውን ጠቅሶ 2 ክስ አቅርቧል። አንደኛው ክስ በሁሉም ተከሳሾች ላይ የቀረበ ሲሆን ይህም የወንጀል ህግ አንቀጽ 32 ንዑስ ቁጥር 1 ሀና አንቀጽ 33 እንዲሁም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 88127 አንቀጽ 9 ንዑስ ቁጥር 1 እና ንዑስ ቁጥር 2ን ጠቅሶ ክስ አቅርቦባቸዋል። በዚህ ዝርዝር ክስ ላይ እንደተመላከተው አንደኛና ሁለተኛ ተከሳሾች በአዲስ አበባ ከተማ አስተዳደር ተሽከርካሪ ፍቃድና ቁጥጥር ባለስልጣን ለሚኩራ ቅርንጫፍ ጽህፈት ቤት ውስጥ የቴክኒክ ምርመራ ባለሙያ ሆነው ተመድበው በሚሰሩበት ወቅት ከሶስተኛ ተከሳሽ ጋር በመመሳጠር የማይገባቸውን ብልጽግና ለራሳቸው ወይም ለሌላ ሰው ለማስገኘት በማሰብ በሶስተኛ ተከሳሽ በህገ ወጥ መንገድ ቀረጥና ታክስ ሳይከፈልበት ሀገር ውስጥ የገባ የቱክሰን ሃውንዳይ መኪናን በስሙ ለማስመዝገብ በመስከረም 24 ቀን 2015 ዓ.ም ከመኪና አስመጪ እንደገዛው በማስመሰል ሐሰተኛ የሽያጭ ደረሰኝ፣ ሐሰተኛ የጉምሩክ ማህተብ ያረፈበት ዲክላራሲዮን ማቅረቡ በክሱ ላይ ተመላክቷል። በዚህ መልኩ በህገ ወጥ መንገድ ወደ ሀገር ውስጥ የገባ መኪናን የሌላ ሰው የሆነ የመኪና ሻንሲ ቁጥር የተመታበትን የቴክኒክ ምርመራ ውጤትን ሶስተኛ ተከሳሽ ለቅርንጫፍ ጽህፈት ቤቱ ማቅረቡ በክሱ ላይ ተመላክቷል። በዚህም አንደኛና ሁለተኛ ተከሳሾች ተሽከርካሪውን በሚመረምሩበት ወቅት የሻንሲ ቁጥሩ ተቀይሮ ስለመመታቱ የሚያመላክቱ የተለያዩ ምልክቶች እያሉ ከተቀመጠው አሰራር ውጪ ተሽከርካሪው ምንም አይነት ጉድለት የሌለው መሆኑን ጠቅሰው በተሽከርካሪ የቴክኒክ ምርመራ ማረጋገጫ ሰርተፍኬት የፈረሙ መሆናቸውም በክሱ ላይ ተጠቅሷል። ሶስተኛ ተከሳሽም የሻንሲ ቁጥሩ ተቀይሮ በተመታው መኪና ላይ ኮድ 2 አዲስ አበባ የሚል የባለቤትነት ማረጋገጫ ሊብሬ ወሰደና በተሽከርካሪው ላይ መክፈል ያለበትን 8,552,373 ብር ከ46 ሳንቲም ቀረጥና ታክስ ሳይከፍል በባለቤትነት ስም እንዲያስመዘግብ መደረጉም አቃቢ ህግ በክሱ ላይ ጠቅሷል። አንደኛና ሁለተኛ ተከሳሾችን በዋና ወንጀል አድራጊነት፣ ሶስተኛ ተከሳሽን ደግሞ በልዩ ወንጀል አድራጊነት ተካፋይ በመሆን ስልጣንን ያላግባብ መገልገል የሙስና ወንጀል ክስ አቅርቦባቸዋል። በሁለተኛው ክስ ሶስተኛ ተከሳሽ ላይ ብቻ የቀረበ ሲሆን ይህም የጉምሩክ አዋጁን ለማሻሻል በወጣው አዋጅ ቁጥር 1160/2011 አንቀጽ 2 ስር የተደነገገውን ድንጋጌን ተላልፏል የሚል ክስ አቅርቧል። ይህም በህገ ወጥ መንገድ ቀረጥና ታክስ ሳይከፈል ወደ ሀገር ውስጥ የገባ መኪናን የሌላ ሰው መኪና ሻንሲ ቁጥር አስመትቶ ሊብሬ የሰሌዳ ቁጥርም ካወጣ በኋላ በሚያዝያ 28 ቀን 2016 ዓ.ም ከጠዋቱ 4 ሰዓት ላይ በአዲስ አበባ ከተማ ወሎ ሰፈር ተብሎ በሚጠራ አካባቢ መኪናውን አቁሞት በነበረበት ወቅት ለጉምሩክ ኮሚሽን በደረሰ ጥቆማ መነሻ በጉምሩክ ኮሚሽን የኢንተለጀንስ ባለሙያዎች በኩል ተሽከርካሪው በቁጥጥር ስር መዋሉን በክሱ ላይ በዝርዝር አስፍሯል። በዚህም ከ8 ሚሊዮን ብር በላይ ታክስና ቀረጥ ሳይከፈል ተሽከርካሪን እየተገለገለ የተገኘ መሆኑ ተጠቅሶ የኮንትሮባንድ ወንጀል ክስ ነው በሶስተኛ ተከሳሽ ላይ የቀረበው። እንዳጠቃላይ አቃቢ ህግ በክስ ዝርዝሩ ላይ የ6 የሰውና 6 የሰነድ ማስረጃዎችን አያይዞ አቅርቧል። ይህ ክስ የቀረበለት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ ወንጀል ችሎት ሲሆን መዝገቡን ለመመልከት ለጥር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዚህ መዝገብ ላይ ፍርድ ቤቱ ማስረጃ መዝኖ የሚሰጠውን ውሳኔ እናቀርባለን።